ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ያው ከጉንፋኑ በስተቀር ማለት ነው። ጉንፋን ላይለቀኝ ነው መሰለኝ የመጣብኝ አላወቅኩም። ግን እስካሁን ድረስ ያው ድምፄ ላይ ተጽዕኖ እንዳደረገ ነው ያለው። ዛሬ እንግዲህ እስቲ በእነ አቤላና በማነው ዞላ ጉዳይ ላይ ነው መናገር ፈልጌ የመጣሁት በድጋሚ ማለት ነው። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም ኮመንት መስጫው ስር አስቀምጡልኝ። እንዲሁም ደግሞ ቤተሰብ የሆናችሁም ቪዲዮን ስትጀምሩ ላይክ አድርጉ። አድምጣችሁም ስትጨርሱ ሀሳብ አስተያየታችሁን ኮመንት መስጫው ስር አስቀምጡልኝ። በተደጋጋሚም እየመጣችሁ ይህንን ምክር ቲዩብን ሰብስክራይብ ያላደረጋችሁ ዛሬ ሰብስክራይብ ታደርጉ ዘንድ አስታውሳችኋለሁ። ያው ቻናሌ በጣም ደካማ ነው፣ ከበፊቱም ደካማ ነው። እንደገና ደግሞ ቶሎ ቶሎ ካለ መግባቴ የተነሳ ይመስለኛል ደግሞ በጣም ወድቋልና ስለዚህ የእናንተ እገዛ ያስፈልገኛል። የተቻላችሁን ሁሉ እንድታደርጉልኝ ስል እጠይቃለሁ። እንግዲህ ትላንትና በፍትህ ሾው አቤላ በሰራው ቪዲዮ ላይም በማዕበል ሚዲያም ቴዳ በሰራው ቪዲዮ ላይ የተመለከትነው ነገር አለ፣ የሰማነው ነገር አለ፣ ያየነው ነገር አለ እና ብዙዎቻችን የገባን እውነት አለ። ምናልባት ትንሽ ችግር ያለኝ ነገር ምንድን ነው፣ ዘላለም መረዳት ስላልፈለገ ነው ይሄ እውነት ሊገባው ያልቻለው ወይስ መግባባት ስላልቻሉና መነጋገር ስላልቻሉ ነው ወይ ይሄ የተገለጠ ያፈጠጠ ያገጠጠ እውነት ሊገባው ለዘላለም ያልቻለበት ምክንያት ምንድን ነው የሚል ጥያቄ ራሴን ጠይቃለሁ። ማለት አሁን ዘላለም የሚለው ነገር ነበረ ትላንትና አንተ ጋር ያለውን ፋይሉን ስጠኝ እያለ ነው። ለምን ፋይሉን እንዲሰጠው እንደፈለገ አላቅም። ኬዙን ዘላለም ትቶት እንደነበረ ነግሮናል። በምን ምክንያት የጠፋን ወንጀለኛ የመፈለግ ስራ የፖሊስ ስራ እንጂ የኛ ስራ አይደለም ብሎ ኬዙን ምናልባት ኢግኖር አድርጎታል፣ ኦር ደግሞ ለጊዜው አቆይቶታል። በዚህ መካከል እያለ ግን ይህቺ ተበዳይ ይህቺ መከረኛ ልጅ እነ አቤልን ፈልጋ መታ ችግሯንና ሰው ገደልሽ ተብላ የገዛ ቤቷን የእናት አባቷን የሆነውን ውርስ ቤቷን ሳትወድ በግድ ለነሱ እንድታዞር ተደርጋ አካባቢ ጥላ እንደጠፋች መታለና አቤል ነገረች። አቤል ስራውን ጀመረ። እንግዲህ አቤል ስራውን በጀመረበት ወቅት ለካስ በሌላ በኩል በነዛኛዎቹ በባልና ሚስቶቹ በኩል ደግሞ መጀመሪያ ላይ ይህንን ስራ እንዲሰራ ለዞላ ተሰጥቶት ነበር። ያው እንዳየነውና እንደሰማነው ማለት ነው። ግን አሁን እዚህ ጋር በማንም ላይ ለመፍረድ አይደለም። ግን አንድ ችግር ያለኝ ነገር ዘላለም ለምንድን ነው በዚህ ልክ እንደዚህ ሊሆን የፈለገው? ምንድን ነው አቤልን የሚፈልግበት ሌላ ነገር ነበረው ወይ የሚለው ጥያቄ ጋር እንድመጣ አድርጎኛል። አቤል መቼም ከወንጀለኞች ጋር እንደማይተባበር ወንጀለኞችን እንደማይደብቅ ከወንጀለኞች ጋር ምንም አይነት ንክኪ ሊኖረው እንደማይችል እኮ በገዛ ቤተሰቡ ላይ በሰራው ስራ ተመልክተናል። ሌላው ቢቀር ማለት ነው ሌላው ቢቀር በገዛ ቤተሰቦቹ በወለደችው በእናቱ ላይ ከሰራው ስራ ተነስተን ለወንጀልና ለወንጀለኞች ያለው ጽዩፍነት እስከየት ጥግ እንደሆነ የምንመለከተው ነገር ሆኖ ሳለ ዛሬ በአደባባይ ዘላለም ወጥቶ አቤልን ከወንጀለኛ ጋር እንደሚቆምና እንደሚደግፍ ሲናገር መስማት ለብዙ ተከታዮቻቸው እጅግ የሚያም ነገር ነው። ለምንድን ነው ዘላለም ይሄንን ምክንያት መረዳት ያልቻለው? ለምንድን ነው ኦር ተስማምተው ተነጋግረው ከዛኛውም ከዚህኛውም አቅጣጫ ነገሩን ለመስራት ጉዳዩን ኬዙን ለመስራት ያልቻሉበት ምክንያታቸው ምንድን ነው የሚለው ጥያቄ ጋር ስመጣ ምንድን ነው ዘላለም እጅግ በጣም ሆት ሆኖ ነው ያለው። ዘላለም ልክ የነገሩን የኬዙን ዋና ነገር ያገኘ መስሎታል። ግን ያለው ምኑ ላይ ነው? ቅርንጫፉ ላይ ነው እሱ ያለው። ዞላ ማን ነው ስሙ? አቤላ ደግሞ የኬዙ የመጀመሪያ ስር ላይ ነው ያለው። ስለዚህ በእኛ አመለካከት የኬዙ ትክክለኛ ነገር ላይ ቆሞ ያለው ማን ነው? አቤል ነው። ዘላለም ግን ይሄ ወንጀል ተሰርቶ አብቦ ከዚህም ከሰዎችም አቅጣጫ ሌላ የሆነ አመለካከት እንዲኖረው ተደርጎና ተሰርቶ ጫፍ ላይ የደረሰው ነገር ላይ ነው የደረሰው። ቀላል ነገር ነበረ። ቁጭ ብለው እንደዚህ በኃይለ ቃል መነጋገራቸውን ትተው ቁጭ ብለው መነጋገር ቢችሉ
ረጋ ብለው መነጋገር ቢችሉ እኮ እዚህ ደረጃ መድረስ ባልቻሉ ነበር። ቴዲ ሞከረ እነሱን ለማግባባት እነሱን ለማነጋገር። ዘላለም በጣም ሆት ሆኖ ነው ያለው። በጣም ሆት ሆኖ በቃ ይሄ አቤል የሚባለው ልጅ ከወንጀለኛ ከሆነች ልጅ ጋር እየወገነ እንዳለ ነው እየተናገረ ያለው። ይቺ ልጅ እኮ ወደ አቤላ ስትመጣ እኮ ሰው ገድያለው ብላ አይደለም የመጣችው። ሰው ገድያለው ወንጀለኛ ነኝ ብላ አይደለም የመጣችው እኔ ያልገደልኩትን ሰው እንደገደልኩ አደረጉና የገዛ ቤቴን አስገድደውኝ ካርታውን ስሙን ወደ እነሱ እንድዞር አድርገው እኔ ከአካባቢ እንድጠፋ እንድርቅ አደረጉኝ፣ በዚህ ህይወት ላይ እንድገኝ አደረጉኝ ብላ ነው እንጂ የመጣችው። ይቺ ልጅ ወንጀለኛ ነኝ፣ ወንጀል ሰርቻለሁ፣ ሰው ገድያለው ብላ አልነገረቻቸው። ሰውንም ስለ መግደሏ የምታውቀው ነገር የለም። ሰውም አልገደለችም። ግን ሬሳ ቤቷ ውስጥ ተቀምጦ ነው ያገኘችው። አቤል ደግሞ ከዚህ በፊት የጓደኛው የታምራት ፍቅረኛ የራሄል ሬሳ ቤት ውስጥ ተቀምጦ ስላገኘ እንደዚህ አይነት ነገር ህመሙ እስከምን ድረስ እንደሆነ ያውቀዋል። በደንብ አድርጎ ታሞበታል፣ በደንብ አድርጎ አዝኖበታል፣ በደንብ አድርጎ ተሰብሮበታል። ስለዚህ እሱ ባልሰራው ስራ በወንጀለኝነት እንዲጠረጠር ተደርጎ ስለነበረ ህመሙን በደንብ አድርጎ ስለሚያውቀው ይህችን ልጅ ለመርዳትና ከዚህ ውስጥ ለማውጣት ቁርጠኛ ውሳኔን ወስኗል። ለምን ወንጀለኛ ነኝ አላለችም ልጅቷ። ወንጀለኛ ነኝ አላለችም። ያለችው ሰው ተገሎ ቤቴ ተቀመጠ ነው። ስለዚህ በደንብ አድርጎ ህመሙ ምን ያህል እንደሆነ፣ ሐዘኑ ምን ያህል እንደሆነ፣ ስብራቱ ምን ያህል እንደሆነ አቤል ጠንቅቆ ያውቀዋል። ይቺ ሰው ተገሎ ቤት ያስቀምጠው በዚህ መንገድና በዚህ ምክንያት ከአካባቢ ላይ አባረሩኝ፣ እንድባረር አደረጉኝ፣ ቤቴንም ውሰዱኝ ብላ ያለች የተገፋች የተጣለች መብቷ የተረገጠባትን ሴት ልክ ወንጀለኛ ነሽ ብሎ እንዴት ነው ሄዶ ለፖሊስ የሚሰጣት? ጉዳዩን ያጣራል እንጂ። ይሄ አይደለ ስራችሁ? ጉዳይ ማጣራት፣ ወንጀለኛን ከሆነ ወንጀለኛ ነህ ማለት፣ ካልሆነ ደግሞ ያው አለመሆኑን እንዲያውቅና እንዲረዳ ማድረግ አይደል ስራችሁ? ስለዚህ አቤላ የሰራው ስራ ይሄንን እኮ ነው። ለምንድን ነው ዞላ መረዳት ያልቻለበት? ምክንያቱ ምንድን ነው? አቤል የነበረበትን በወንጀለኝነት ተጠርጥሮ ሬሳ ቤት ውስጥ አግኝቶ የነበረበትን ሁኔታ ስለሚያውቅ የዚች ልጅ ህመሟ፣ ጉዳቷ፣ ስቃዩዋ፣ መከራዋ በደንብ አድርጎ ገብቶታል። ስለዚህ ሊሰራ ተነሳ ስራውን፣ ሊያግዛት ተነሳ ስራውን። ወንጀሉ ምን ላይ ነው ሆኖ ነው አቤል ልክ እንደ ወንጀለኛን እንደሚደግፍና ወንጀለኛን እንደሚደብቅ የሚናገረው? ዘላለም በአደባባዩ ላይ ምን ሆኖ ነው? እንዴት እንደምናከብረው፣ እንዴት እንደምንወደው፣ እንዴት በስራዎቹ እኛ እጅግ በጣም እንደምንደሰት በዘላለም ስራ ራሱ የሚያውቅ ሰው ዛሬ እንደዚህ ሆኖ ከራሱ ጋር አብረው ነፍሳቸውን ደጋግሜ እንደምለው እጃቸው ላይ ጥለው ለሚሰሩት ስራ የጨከነ በገዛ እናትና ቤተሰቡ ላይ የጨከነን አቤልን በዚህ ልክ መጠርጠሩ ምን ነክቶት ነው? በእንደዚህ አይነት መልኩ አልበገርም፣ አልሰማም፣ ከወንጀለኛ ጋር ትቆማለህ እያለ እንዲናገር ያደረገው ምንድን ነው? ምን ሆኗል? ምን አግኝቶታል? ዘላለም በምንድን ነው የተገኘው? የሚገርም ነገር ነው። ቀላል ነገር እነሱ ተነጋግረው መረዳዳት የሚችሉትን ነገር በዚህ ልክ አገዝፈው በዚህ ልክ አግነው እንደዚህ አይነት ነገር ውስጥ ለሽምግልና እንኳን በማይመች ደረጃ ላይ የደረሱበት ምክንያት ምንድን ነው? አሁንም ጥያቄ ያለኝ ዘላለም ላይ ነው። ጥያቄ ምንድን ነው የሆነው? ዘላለም ለምንድን ነው ለመረዳት ራሱን ረጋ አድርጎ ነገሮችን አብሮ ለመስራት ለመነጋገርና የነገሩን የመጀመሪያ ከስሩ ያለውን ነገር ለመቀበልና ለመስማት ያልፈቀደበት ምክንያቱ ምንድን ነው? ዞላዬ ወንድማችን፣ በእውነት በጣም የምንወደው ወንድማችን፣ ምንድን ነው የሆንክብን? ቀላል ነገር ለምንድን ነው እንደዚህ ያገዘፍከው? ሰላም ነህ ግን? በሰላም ነው? አይምሮህ ሰላም ነው? አስተሳሰብህ ሰላም ነው? ሁሉ ነገርህ ሰላም ነው? ጥያቄ ፈጥሮብኛል። እናም ግን እነዚህ ደፋር ባልና ሚስቶች የፈለገ ምንድን ነው አዛውንቶች ቢሆኑም የሰሩት ስራ ግን ወንጀል ነው። ልጅቷም ልጁን ገደለች የተባለችውን ልጅ አልገደለችም። አንድ የነሱ ወንጀል ነው። ምናልባት ያ ሰው ሞቶም ሊሆን ይችላል፣ ሳይሞትም ሊሆን ይችላል። እንደ ሞት አድርገው በዚህ መልኩና በዚህ መንገድ ልጅቷን አይምሯን እንድትስት ያደረጓት አንድ እሱ ነው። ሁለተኛ ደግሞ አስገድደው ልጅቷ የገዛ የእናትና አባቷን ውርስ
የራሷን ቅርስ አሳልፋ ለነሱ እንድትሰጥ ያደረጉበት ሁለተኛ ወንጀል ነውና እነዚህ ሰዎች ነገሩ ተጣርቶ ማንነታቸው ስራቸው ከተደረሰበት በኋላ ግን እኔ እንደሌሎቹ ፊታቸው እየተሸፈነ ምናምን ዝም እንዲባል አልፈልግም። እኛን ያየ ይቀጣ በሚል የሆነ ስራ ሊሰራባቸው ያስፈልጋል። እውነቴን ነው። በዚህ ዕድሜ ወደ እግዚአብሔር በሚጠጉበት ዘመንና ዕድሜ ንስሐ በሚገቡበት ራሳቸውን ለእግዚአብሔር ሊያቀርቡ በሚገባቸው በዚህ ዘመን በእንደዚህ አይነት ልክ በእንደዚህ አይነት ክፋት በእንደዚህ አይነት ጥቅጥቅ በሆነ ወንጀል ውስጥ ተጠቅጥቀው ተቀምጠው በጣም ነው የሚያሳፍረው። እጅግ በጣም ነው የሚያሳፍረው። እጅግ በጣም ስለዚህ በቃ እኛን ያየ ይቀጣ ተብለው የሚሉበት ስራ እኔ እንዲሰራባቸው ነው የምፈልገው። ምንም ማዘን ምንም ርህራሄ ለእነዚህ ሰዎች ምንም አይነት ክብርም አያስፈልግም። ህዝቡ ከነሱ ትምህርት መውሰድ ትምህርት መማር መቻል አለበት። በሩጫ ስለመጣሁ ነው እንደዚህ የመጣሁት። ምናልባት ሰፋ ባለ መንገድ እመለስበታለሁ ብዬ አስባለሁ። አመሰግናለሁ።